ተማሪዎቻችን ዛሬ የምንመለከተው በአዲሱ ካሪኩለም መጽሐፍ ላይ የ10ኛ ክፍል ላይ ዩኒት 5 ላይ ከምናየው ስለ ሰርክል የሚያወራውን ኮንሴፕት እንይዛለን ማለት ነው። እዚህ ላይ ስለ ሰርክል ከምናወራው ውስጥ ይሄንን ባጭር በአንድ ክፍለ ጊዜ ለመጨረስ እስቲ እንሞክራለን። እዚህ ላይ ዘንድ ከምንሄደው የአንድ ሰዓት ሌሰን ብዬ ነው ያዘጋጀሁት። ስለዚህ ሙሉን ከመጀመሪያ እስከ መጨረሻ ለሪቪዥን እንዲጠቅመን በዩኒት 5 ላይ ያለውን ሙሉን ሐሳቦችን እንመለከታለን ማለት ነው። ነገር ግን ይሄ ኮንሴፕት 10ኛ ክፍል በአዲሱ ካሪኩለም ለ12ኛ ክፍል ተማሪዎች የሚጠቅማችሁ 20%ቱን ከ10ኛ ክፍል ፈተና ስለሚወጣ በፍጥነት ሰዓት ከሌላችሁ ሰዓቶቹን በአጭር ጊዜ እንድንጠቀምና ለፈተና የሚረዳንን 50% የውጤትን ዋጋችንን የምናይበት ድንገት ሊሆን ይችላልና ይሄንን ነገሮች በጥሞና እንድትከታተሉ ይጋብዛችኋለሁ። ዩኒት 5 ላይ የሚያወራልን ስለ ሰርክል ነው። ሰርክል ማለት ዘ ሴትስ ኦፍ ፖይንት ነው። እነዚህ ፕሌን ላይ የምንመለከተው ጥያቄዎች ከአንድ ፖይንት ከዚህ ፖይንት ተነስቶ እኩል ርቀት ላይ 10 ሴንቲሜትር ብናሰምር ከዚህ ተነስተን እኩል 10 ሴንቲሜትር የምናሰምረው እና እነዚህን ስብስቦችን እኩል ተሰበሰቡትን ነጥቦችን ሰርክል ማለት የነጥቦች ስብስብ ነው። እዚህ ጋር የምናስቀምጣቸው ነጥቦችን ሰብስበን አንድ ላይ ስናዋቅራቸው ሰርክል ይሰራልናል። ስለዚህ እቺ ፊክስድ ፖይንት እንላታለን። ፊክስድ ፖይንት። ስለዚህ ከዚህ ፊክስድ ፖይንት በመነሳት ሙሉውን የምንይዛት ፖይንት ሰርክል ብለን እንይዛለን። ይሄ የነጥቦቹ ስብስብ ወይም ደግሞ ዘ ኮሌክሽን ኦፍ ፖይንት ነው ሰርክል የሚለው። ስለዚህ እነዚህ ስብስቦችን ከእኩል ርቀት ከፊክስድ ፖይንት ላይ ተነስተን እስከዚህ ድረስ የምንሄደው በ10 ሴንቲሜትር ርቀት ላይ እንኳን ብንከፍለው ይሄ 10 ሴንቲሜትራችን ራዲየስ ልትሆን ትችላለች ማለት ነው። በእነዚህ ውስጥ የምንሄደው ሰርክል ብለን እንወስዳለን። ይሄ የመጀመሪያው ሐሳባችን ነው። ነገር ግን ሰርክል ላይ ብዙ ማወቅ የሚገባ ነገሮች፣ አንደኛው ይሄ ሰርክል የሁለቱ ሰርክሎች ግንኙነት ይሄ ዲያሜትር እንለዋለን። ዲያሜትር ከዚህ እስከዚህ ድረስ ያለው ዲያሜትር ሲሆን ከዚህች ጋር እስከዚህ ደግሞ ያለው ራዲየስ ብለን እንወስዳለን ማለት ነው። ራዲየስ። ስለዚህ ስለ ሰርክል አጠር ባለው ሁኔታዎች ሰርክል የነጥቦች ስብስብ ነው። ስለዚህ ፊክስድ ፖይንታችን ከዚህ ተነስታ በኩል ርቀት የተቀመጠ። ወደ ሁለተኛው ስንሄድ ሲሜትሪ። ሰርክል ላይ ስለ ሲሜትሪ 10ኛ ክፍል በአዲሱ ሌሰን እንመለከታለን። ሲሜትሪ ምን ማለት ነው? ሲሜትሪ ዲተርማይን ነምበርስ ኦፍ ላይን ነው። ነምበርስ ኦፍ ላይንስ። እነዚህ ላይኖችን በቀላል መንገድ እንመልከተው። ለምሳሌ ይሄንን እንመልከተው። ይሄ የምትመለከቱት ሬክታንግል ነው። ይሄ ሬክታንግል ነው። ስለዚህ ይሄ ሳይድ እና እዚህ ጋር ያለው ሳይድ እኩል ናቸው። ይሄኛውና በዚህ በኩል ያለው እኩል ነው። ስለዚህ እነዚህን ይሄ የምትመለከቱት ሬክታንግልን ስንት እኩል ቦታ ማጠፍ እንችላለን ነው ሲሜትሪ ላይ በኮንሴፕት ደረጃ ስንረዳው። ስለዚህ ይሄ የመጀመሪያው ላይን አንደኛው እንደዚህ እናጥፋለን። እንደዚህ በቁመት እንደዚህ ማጠፍ እንችላለን፣ እኩል በኩል ማለት ነው። አንድ ሁለተኛ ደግሞ እንዲዘርግተን በአግድም ማጠፍ እንችላለን፣ እንዲህ ማጠፍ። ስለዚህ እነዚህን ስንመለከት ሬክታንግል ሃዝ ቱ ላይን ሲሜትሪ ብቻ ነው ያለው። ሬክታንግል የምንመለከተው ይሄ ወረቀት ሁለት ላይን ሲሜትሪ ከሁለት ጊዜ በላይ እኩል መታጠፍ አይችልም ማለት ነው ሲሜትሪ። ስለዚህ እናንተ ቤታችሁ ስትቀመጡ እነዚህ መሞከር ትችላላችሁ። ሬክታንግል ከሁለት እጥፋት በላይ መታጠፍ አይችልም ነው። ሌላው ስኩዌሩን ሰዱት። ስኩዌር ደግሞ ከሆነ አንድ እንደዚህ ወደ ላይ መታጠፍ ይችላል አንደኛው። ሁለተኛው እንደዚህ መታጠፍ ይችላል አንደኛው እንደዚህ አንድ በቁመት ይሄው እንደዚህ አደም። ሁለተኛው ደግሞ ዘርግቼው እንደዚህ መታጠፍ ይችላል። ሶስተኛ ደግሞ ዲያጎናል እንደዚህ ማጠፍ ይችላል። ይሄው እኩል መታጠፍ ይችላል። አራተኛ እንደገና ገልብጬው ደግሞ እንደዚህ መታጠፍ ይችላል እንደዚህ። ስለዚህ ስኩዌር ከሆነ ስኩዌሮች ሁሉ ጊዜ ስንት አላቸው ለሚለው ስኩዌር 4 ላይን ሲሜትሪ አላቸው። እንደዚህ አንድ፣ እንደዚህ ሁለት፣ እንደዚህ 3፣ እንደዚህ 4
ከአራት ጊዜ በላይ ላይን ሲሜትሪ አይኖረውም ስኩዌር። ነገር ግን እዚህ ጋር ተመልከቱት እቺ ሰርክላት ሰርክል ስንት ላይን ሲሜትሪ አለው ተብላችሁ ብትጠየቁ አንደኛ እንዲመጣጠፍ ይችላል። ይሄ ላይን ሲሜትሪው እንደምትመለከቱት ኢንፋናይት ነው። ኢንፋናይት ቆጥረን አንጨርሰውም። ስለዚህ ወደ ፈለገበት ቦታ መታጠፍ ይችላል። ላይን ሲሜትሪ ኢንፋናይት ነው። ሰርክል ላይ ያለው ይሄ ኢንፋናይት ላይን ሲሜትሪ ነው ያለው። ላይን ሲሜትሪ ሰርክል። ነገር ግን ለኛ አሁን እዚህ ጋር የተጠየቅነው ጥያቄ ምን አይነት ጥያቄ አለን ብለን ብንወስድ በሰርክል ውስጥ በዚህ ሰርክል ውስጥ ይሄንን እዚህ ጋር እንዳለች እስቲ እንሰራት። እቺን ሰርክል ውስጥ እናስገባትና እቺን ሰርክል ውስጥ አስገብተን እንንቀሳቀስ። ይሄ ስንት ላይን ሲሜትሪ አለው? አሁን ሰርክሉ በውጭው ውስጥ ሳይገባ ስኩዌር ውስጥ ሳይገባ ይሄ ማለት ምን ማለት ነው? ሰርክል በኢንስክራይብድ አንግል ውስጥ ሰርክሉ በስኩዌር ውስጥ ገብቶ ማለት ነው። ሰርክሉ በስኩዌር ውስጥ ከገባ አራት ላይን ሲሜትሪ ነው ያለው። ይሄ እንደዚህ ይታጠፋል፣ ከአራት ጊዜ በላይ አይኖረውም። ስለዚህ በዚህ ሌሰን መሰረት ሰርክላችን በውስጥ በኩል ይሄ ማለት ሰርክል ሃዝ ቢን ኢንስክራይብድ ኢን ስኩዌር ሰርክላችን በስኩዌር ውስጥ ካለ አራት ጊዜ ብቻ መታጠፍ ይችላል ነው። ውጪ ብቻውን ከሆነ ግን ኢንፋናይት ነው። ስለዚህ ይሄንን በዚህ መውሰድ እንችላለን። ስለዚህ ይሄ ስንት አለው ተብሎ ከተጠየቀን ዘ ሰርክል ጥያቄያችን ሰርክል has been inscribed in a square ከሆነ it has 4 ላይን ሲሜትሪ አለው ብለን እንናገራለን። 4 ላይን ሲሜትሪ አለው እንላለን ሰርክል ውስጥ ከሆነ። ስለዚህ ይሄ ኢንስክራይብድ በስኩዌር ውስጥ ካለ። ሌላኛው ለምሳሌ እነዚህ ትሪያንግል ቢሆኑ ለምሳሌ እዚህ ጋር ስዕሉን የሰጣዋቸው ትሪያንግል ቢሆን እዚህ 15 ቢሆን እነዚህ ስንት ላይን ሲሜትሪ ያለው? 3 እኩል ቦታ መታጠፍ ይችላሉ። አለያም አይሶስለስ ትሪያንግል ከሆነ ይሄና ይሄ እንደምትመለከቱት የ16 ሰንቲ የ16 ሰንቲ የምትሆን ይሄ አንድ ጊዜ ብቻ ነው መታጠፍ የሚችለው እንደዚህ። ከዚህ ውጪ ምንም ይታጠፍ አይችልም። ስለዚህ አይሶስለስ የሆኑት ሁለቱ ሳይዶቻቸው እኩል የሆኑት ሁሉ አንድ ላይን ሲሜትሪ አላቸው። ሶስቱም ሳይዶቻቸው ነገር ግን እኩል ካልሆኑ ኖ ላይን ሲሜትሪ ነው የሚለው። ኖ ላይን ሲሜትሪ። ስለዚህ ሁለተኛ ላይ የነበረን ሐሳብ ስለ ሲሜትሪ በዚህ እንቋጫለን። ሶስተኛ ላይ ስለ ኮርድ የሚያወራልን አለ። ኮርድ ምንለው ከሰርክላችን ፖይንት ባይ ፖይንት ለምሳሌ ከዚህች ፖይንት ወስዳት ከሰርክል ውስጥ ለውስጥ ሄዶ የሚገናኝ ሰርክል ሁለት ጊዜ የሚያገናኝ ፖይንቶች ፖይንት ኤ እና ፖይንት ቢ ቢኖርም ፖይንት ኤ እና ፖይንት ቢ እቺ ላይ ምን ትናናል? ኮርድ ብለን እንጠራታለን። እቺ ላይ ኮርድ ብለን እንጠራለን። እንደገና ከዚህ ተነስተን እስከዚህኛው ሴንተር ብትሆን እቺ ኦ ሴንተራችን ብትሆን ሴንተሩን ይዞ ቢጓዝና እቺ ፖይንት ሲ እቺን ፖይንት ደግሞ ዲ ብንል እነዚህ ፖይንቶቹ ስለዚህ ሲዲ ምንድነው? ኮርድ ነው። ያው ምንድነው የሚለው the largest side of chord is the largest side of chord is their
ሜትር ነው ይላል። ዲያሜትር ትልቁ የኮርዳችን ትልቁ ሳይድ ምንድነው? ዲያሜትር ነው ይላል። ስለዚህ ዲያሜትር ምንድነው? በሌላ መንገድ ኮርድ ናቸው ማለት ነው። ዲያሜትሮች ሁሉ ኮርድ ይሆናሉ ሳይሆን ኮርዶች ዲያሜትር መሆን ይችላሉ፣ ወይም ደግሞ በተገላቢጦሹ ኮርዶች ደግሞ ዲያሜትር ሁሉ ኮርድ መሆን አይችልም የሚል ሐሳቦችን መውሰድ አለባቸው። ይሄ መሆን ይችላል፣ ይሄ አይችልም፣ ይሄኛው ግን ይሄን መሆን ይችላል ትልቁን ስለሚል። ስለዚህ ኮርድ ላይ ዘን የምንጓዛቸው ማናቸውም ላይኖች እቺ ልትሆን ትችላለች፣ ኮርድ ናት። እቺ ፖይንት እንደዚህ ብናሰምር ኮርድ ነው። እንዲህ አድርገን ብንሄድ ኮርድ ነው። እንዲህ አድርገን ብንሄድ እንደፈለግነው ሰርኩሉን ሳይነካ ሴንተሩን ሳይነካ ብሄድ ኮርድ ነው። ስለዚህ ስለ ኮርድ ያለን ሐሳብ ሰርኩል ውስጥ ይዘን ከምንጓዘው ፖይንቶች ላይኖች መካከል ላይ ስለ ኮርድ ያየንበት አጭሩ መንገድ ይሄን ይመስላል ማለት ነው። ለዚህ አንድ ኤግዛምፕል ልስጣችሁ። ሶስተኛ ላይ አንድ ኤግዛምፕል ፍሮም ዘ ሴንተር። እዚህ ጋር እንደምንመለከተው ይሄን ጥያቄ ኮርዳችን ሰርክል አለች እያልን ነው። እዚህ ተመልከቱት። እቺ ሴንተር ኦ ትሆን ከዚህ ተነስተን እስከዚህና እስከዚህ ድረስ ያለችው ራዲየስ እቺ 10 ሴንቲሜትር እቺም 10 ሴንቲሜትር ነው ብሏል። ኮርድ ለረጅሙ ኮርድ ደግሞ ከዚህ እስከዚህ ያለችው 16 ሴንቲሜትር ናት እያለ 16 ሴንቲሜትር ናት። አሁን ፈልጉ የሚለን ጥያቄው የሚለው find the distance from the chords to center ከኮርዱ እስከ ሴንተር ድረስ ያለው ከኮርዳችን እስከ ሴንተሩ ድረስ ያለው ከዚህ እስከዚህ ድረስ ያለው ስንት ነው ነው የሚለው h ብለን እንወስዳለን። h ከኮርዱ እስከ ሴንተር ድረስ ያለው። ስለዚህ እዚህ ጋር እንደምንመለከተው እቺ ራይት አንግል ትራያንግል ትሰራለች። ይሄ ለሁለት እንክፈለው። እቺን ኮርድ ለሁለት ስትከፍሉት ምን ይሆናል? ከዚህ እስከዚህ ድረስ ያለው 16 ከሆነ እቺኛዋ ግማሹ 4 ትሆናለች። ከዚህ እስከዚህ ድረስ ያለው ፖይንት ኤ፣ ፖይንት ቢ፣ ፖይንት እቺ ኦ ናት። እቺን ዲ ብዬ ልነሳ ዲ። ስለዚህ ፖይንታችን ላይ ስንመጣ ፖይንት ኤ ላይን ኤዲ ከኤ እስከ ዲ ድረስ ያለው ላይን ስኩዌር ሲደመር ከዲ እስከ ኦ ድረስ ከዲ እስከ ኦ ድረስ ያለው ስኩዌር እኩል ይሆናል። እቺ ሃይፖቴነስ ትሆናለች ራዲየሳችን ከኤ እስከ ሲ ድረስ ከኤ እስከ ኦ ድረስ ያለው ስኩዌር ትሆናለች ማለት ነው። ከዚህ ጋር እኩል እቺ ላይን ስኩዌር ሲደመር እቺ ላይን ስኩዌር ሲደመር ከዚህ እኩል ይሆናል ከዚህ ጋር እኩል ነው የሚለን። ስለዚህ እዚህ ጋር ስንመጣ ባይ ፓይታጎረስ ቴረምስ ይሄኛውን ቦታ ላይ ከኤ እስከ ዲ የዚህን ሀፍ ነው የምንወስደው። ይሄ 8 ከሆነ ከኤ እስከ ቢ 16 ከሆነ ይሄ 8 ይሆናል። 8 ለ2 8 ሴንቲሜትር ስኩዌር ሲደመር ይሄ ኤች ስኩዌር እኩል ይሆናል 100 ሴንቲሜትር 10 ሴንቲሜትር ስኩዌር ትሆናለች። ሴንቲሜትር ስኩዌር ይሄን ስናበዛው 64 ሴንቲሜትር ስኩዌር ሲደመር ኤች ስኩዌር እኩል ይሆናል 100 ሴንቲሜትር ስኩዌር። ኤች ስኩዌር እኩል ይሆናል ከመቶ ሲቀነስ 64 36 ሴንቲሜትር ስኩዌር ትሆናለች። ይሄ ኤች እኩል ይሆናል አንደር ዘ ሩት ኦፍ 36 ሴንቲሜትር ስኩዌር ኤች እኩል ይሆናል 6 ሴንቲሜትር። አራተኛ properties of circle። አራተኛ ላይ እኔ እንዲመቸኝ እየሄድኩ ነው። እናንተ 5.4 5.6 እያላችሁ ሄዱ። እኔ ፕሮፐርቲ እዛ ላይ ያሉትን ብቻ እንድትከታተሉ ነው የምፈልገው። አንግልስ ፕሮፐርቲስ ኦፍ ሰርክል የሚለው አንግልስ ለምሳሌ ያህል እዚህ ላይ ትመለከቱት ሁለት አይነት አንግሎች ይኖሩናል። አንደኛው ምንድነው የሚለው ፕሮፐርቲያችን ላይ ኤናችን ከቺቺ በዚህ ሁለቱ ላይ መካከል ላይ የምትፈጠር
አርክ አለች። ሜጀር አርክ እና ማይነር አርክ። እዚህ ጋር ሜጀር አርክ እና ማይነር አርክ ሜጀር አርክ የምንለው ለምሳሌ ከዚህ እስከዚህ ድረስ ኤን ግሬተር ዛን 180 ዲግሪ ኤን ከ180 ዲግሪ በላይ እቺ አርክ ስትወስዷት ከ180 200 ልትሆን ትችላለች፣ 250 ልትሆን ትችላለች። እናንተ የፈለጋችሁትን ሰሩ። ግን ከ180 ዲግሪ በላይ 181 ልትሆን ትችላለች። እነዚህ ሁሉ ምን አይነት ናቸው? ሜጀር አርክ ናቸው ይላል። ሁለተኛው ማይነር አርክ የምንለው ኤን ሌዛን ከ180 ዲግሪ ዲግሪ ሲያርስ ደግሞ ማይነር አርክ። ለምሳሌ ከዚህ ተነስተን እቺ ፖይንት ኤ እቺ ፖይንት ቢ ብንል አርክስ ኦፍ ኤቢ ምንድናት? ከዚህ ተነስተን እስከዚህ ድረስ ማይነር አርክ ብለን እንጥራታለን። ማይነር አርክ እሺ፣ የላይኛውን ክዳን ነው። ስለ ማይነር አርክ እና ሜጀር አርክ ያወራነው ስለ ክዳኖቹ ነው። ስለዚህ እሱን ነው የምንመለከተው። ነገር ግን እዚህ ላይ ምን ይነግረናል? በሁለቱ መካከል ላይ ማይነር አርኮች ሁሉ ጊዜ ሜጀር አርኮች ሁሉ ጊዜ በሶስት ፊደል ነው የሚሰየሙት። ለምሳሌ እዚህ ጋር አንድ የሆነ ኤክስ የተባለች ፊደል ሊኖረው ይችላል። እዚህ ሜጀር አርክ ላይ ስንመሰርተን አርክስ ኦፍ ዘ ሜጀርመንትስ ኦፍ አንግል ኤኤክስቢ እቺ ነው በሶስት ፊደል ተሰየም ነው የሚለው። ማይነር አርክ ደግሞ ዘ ሜጀርመንትስ ኦፍ ኤቢ ልንል እንችላለን። ኤቢ በሁለት ሁሉ ጊዜ ሲሰየም በሁለት ፊደል፣ ይሄኛው በሶስት ፊደላት ይሰየማሉ ነው የሚለው። ስለዚህ በዚህ ዲግሪዎች መካከል ላይ ያለውን ስለ ሜጀር እና ማይነር አርክ በዚህ በቀላሉ ማየት እንችላለን ማለት ነው። እዚሁ ላይ ስለ ሰርክል አሁን ስለ አርኩ ካየን በኋላ ቀጥታ ወዴት እንግባ? ወደ ኢንስክራይብድ እና ሴንትራል አንግል። ሴንትራል አንግል እና ኢንስክራይብድ አንግል። ሴንትራል አንግል ምንድነው? ኢንስክራይብድ አንግል ምንድነው የሚለው እንመልከት። ሴንትራል አንግል ከሴንተር የሚነሱ አንግሎች፣ ለምሳሌ እነዚህን ተመልከቱ። እቺ ፖይንት ቴታ ብትሆን እቺ ኦ እዚች ጋር ዲ ብትኖረን እቺን ኤ ብንል ሴንትራል አንግል በእነዚህ የሚመሰረተው አንግል ዲግሪ ሜጀር አንግል ኤ ኦ ዲ ሴንትራል አንግል ነው የምንለው። ከሴንተር ከመሃል ነጥቧን ነክቶ ከተመሰረተ ሴንትራል አንግል ነው የምንለው። እቺ ሴንትራል። ስለዚህ በዚህ የሚመሰረተው ደግሞ ማን አለ? አርክ። እዚች ጋር የምትመለከቱት አርክ ኤ ዲ አለች። አርክ ኤ ዲ። እነዚህ ሁለቱ ሁሉ ጊዜ እኩል ናቸው ይላል። እቺ አንግልና አርካችን እቺኛዋ አርክ ሜጀርመንታቸው እኩል ናቸው ነው የሚለው። ኤዲ እና አርክ ዲግሪ ሜጀር ኦፍ ኤኦዲ እኩል ሜጀርመንት አላቸው። ለምሳሌ ይሄ 50 ዲግሪ ከሆነ እቺኛዋም 50 ዲግሪ ትሆናለች ማለት ነው። ሁለተኛ ዲግሪ ሜጀር ኦፍ ኢንስክራይብድ አንግል የምንለው እዚች ጋር ኤክስ ልስጠው። ስለዚህ በዚሁ አርክ ላይ አንድ መስመር ተመሰረተች። ስለዚህ እቺኛዋን አርክ ተመልከቷት። ኤ ኤክስ ዲ ዲግሪ ሜጀር ኦፍ ኤ ኤክስ ዲ የምንለው የዚህ አርክ ግማሽ ነው ይላል። የአርኩ ግማሽ ነው። የማን? የኤዲ ግማሽ ነው። ኢንስክራይብድ አንግል የምንለው እቺኛዋን አንግል ቤታ ብንላት ቤታ
የዚህኛው አርክ የኤዲ ግማሽ ናት። ያ ማለት ምንድነው? ይሄ 50 ከሆነ 1/2ኛ ሲባዛ በ50 ስንት ይመጣል? 25 ዲግሪ ናት ማለት ነው። እቺ ዲግሪ ቤታ 25 ናት። በሌላ አማርኛ ምንድነው? ሴንትራል አንግልና ኢንስክራይብድ አንግል እዚህ ስንወስደው ሜጀርመንትስ ኦፍ አንግል ኤኤክስዲ እኩል ነው ከሜጀርመንትስ ኦፍ ሃፍ ኦፍ ሜጀርመንትስ ኦፍ አንግል ኤኦዲ ጋራ በግማሽ እኩል ናቸው ይለናል። እሺ በግማሽ እኩል ናት እንግዲህ ስለዚህ ይሄ 50 ከሆነ ይሄ አሁንም 25 ይመጣልኝ ነው። ስለዚህ ሴንትራል አንግል ሁሉ ጊዜ የሚመሰረተው ከየት ነው? ከሴንተር ነው። ኢንስክራይብድ ባይ ዘ ወይ እዚህ ጋር መውሰድ ያለባችሁ ከመሃል የሚነሳ ማናቸውም ከመሃል የሚነሱ እንዲህ አይነት ሰርክል ቢኖርና ይሄና ይሄንን ወስዶ ባሳያችሁ ይሄ ከመሃል የተነሳው ሴንትራል አንግል ነው እንዳትሉ። ሴንተሩ እዚህ ጋር ሊሆን ይችላል። ስለዚህ የዚህ ሌላ ህግ አለው። ነገር ግን እሱ ኦ ሴንተር ነው ተብሎ ከሰጣችሁ ብቻ ነው እቺን ጥያቄ እንደዚህ መመለስ የምንችለው። አምስተኛ ይዘን የምንሄደው ማለት ነው ሳይክሊክ አምስተኛን ደግሞ ስለ ሳይክሊክ ኳድራተራል እንይዛለን። ሳይክሊክ ኳድራተራል ማለት በሰርክል ውስጥ ቅድም በስኩዌር ውስጥ ነበር ያየነው። አሁን ደግሞ ሰርክል ውስጥ መሃል ትገባለች ማለት ነው። እዚህ ጋር ተመልከቷት። እዚህ ውስጥ አንድ ትሪያንግል እንስራለት እንዲህ አይነት እቺ ልትሆን ትችላለች ነው የሚለው። ስለዚህ እዚህ ላይ ሳይክሊክ ኳድራተራል ላይ ውስጥ ነው ያለው፣ ሰርክል ውስጥ ነው ያለው። ስለዚህ እቺን ፖይንት እንደምትመለከቱት እቺ ፖይንት ኤ፣ ፖይንት ቢ፣ ፖይንት ሲ፣ ፖይንት ዲ ትሆናለች። ሁሉ ጊዜ ነው ይላል። እነዚህ ኦፖዚት የሆኑት ላይኖች ዲግሪ ሜጀር ኦፍ አንግል ኤ ሲደመር ዲግሪ ሜጀር ኦፍ አንግል ሲ፣ እነዚህ በኦፖዚት ደረጃ የተቀመጡት አንግል ሲ እና አንግል ኤ ተደምረው 180 እነዚህ ሁለቱ ሰጠናል ነው። ዲግሪ ሜጀር ኦፍ አንግል ቢ እና ሲደመር ዲግሪ ሜጀር ኦፍ አንግል ዲ ይሄ 180 ይሰጣሉ ነው የሚለው። 180 ይሄ ሳይክሊክ ኳድራተራል ላይ የምንሄደው እነዚህ ሁለቱን አንግሎችን ከውስጥ ካለ ሰርክል ውስጥ ካለ ነው ይሄ ህግ የሚሰራው። ስለዚህ ይሄን እንወስዳለን። ይሄ 120 ዲግሪ ቢሆን እቺ ስንት ሆናለች ለሚለው ዲግሪ ሜጀር ኦፍ ኤ ፕላስ ዲግሪ ሜጀር ኦፍ ሲ ነው ዲግሪ ሜጀር ኦፍ ቢ ፕላስ ዲግሪ ሜጀር ኦፍ ዲ 180 ዲግሪ ከሆነ ዲግሪ ሜጀር ኦፍ ቢ 120 ዲግሪ ከሆነ ፕላስ ዲግሪ ሜጀር ኦፍ ዲ እኩል ይሆናል 180 ዲግሪ ሲቀነስ ይሄ ዲግሪ ሜጀር ኦፍ ዲ እኩል ይሆናል 60 ዲግሪ ትሆናለች ማለት ነው። 60 ዲግሪ። ስለዚህ ውስጥ ካለ ሁሉ ጊዜ ይሄንን ነገሮች ማወቅ አለብን ነው። ስለ ሳይክሊክ ኳድራተራል እነዚህ ውስጥ የሚሰጥ ለምሳሌ አንዳንድ ጊዜ ምን ሊሰጠን ይችላል? ከአራት ሳይድ ውጪ በ3 ወይም በ5 አሊያም 6 ሊሰጠን ይችላል። እሱም የራሱ ህግ አለው። ስለዚህ ኳድራተራል ሳይክሊክ ኳድራተራል እነዚህ አራት ሳይድ ያለው ነው ያለው። ስለዚህ ኳድሪ የሚለው ኳድራተራል ማለት ባለ አራት ሳይድ ያለው ማለት ነው። ባለ አራት ሳይድ ምንላቸው እነ ስኩዌር፣ ሬክታንግል፣ ሮምቦስ፣ ትራፒዚየም እነዚህ ሊሆኑ ይችላሉ። ስለዚህ ውስጥ የሚሰጡን እነዚህ ናቸው ነው የሚለው አራት ሳይድ ያላቸው። ስለዚህ በዚህ እንወስዳቸዋለን። ስድስተኛ ላይ የምናየው አርክስ ኦፍ አርክ ሌንግዝ የምንለውን እንመለከታለን። አርክ ሌንግዝ የምንለው እቺኛዋን ቤት ለምሳሌ እቺን ሴንተር ናት። እቺ ኦን ሰሯት። እቺ ሴንተራችን ናት። ከሴንተር ተነስታ እቺ ራዲየስ አለች። እቺንና እቺን ተመልከቷት። እቺ ስለዚህ በእነዚህ መካከል ይዘን የምንሄደው አርክ እቺ ፖይንት ኤ እቺን ፖይንት ቢ ብለን አርክ ሌንግዝ የምንላት
እችኛዋ ሳይድ ማለት ናት። እቺ አሁን ማሰምራት መስመር አርክ ሌንግዝ ትባላለች። እቺ ቤት ወይም ደግሞ አርክ ቅድም ስንል የነበረው የአርኩ ርዝመት ማለት ነው። የአርክ ርዝመት። ስለዚህ ይሄንን ለማወቅ የምንጠቀምበት ፎርሙላ እቺኛዋን ቤት ብቻ ማለት ነው። ከሰርክላችን ሙሉን አይደለችም። ከዚህ ድረስ ከዚህኛው እስከዚህ ድረስ ያለችዋን ብቻ ንገረኝ ነው ያለው። ስለዚህ የዚህ ፎርሙላ ምን ይሆናል? አርክ ሌንግዝ ላይ ይዘን የምንጓዘው አርክ ሌንግዝ ኤስ እኩል ይሆናል 2 ፓይ አር ታይምስ ቴታ ኦቨር 360 ዲግሪ 360 ዲግሪ። ምክንያቱም እዚች ጋር የተሰጠ ለምሳሌ እዚህ ጋር አንድ ምሳሌ እዚሁ ላይ ወስጣችሁ 60 ዲግሪ ቢሆን ብለን እናስብ። 60 ዲግሪ ቢሆን ራዲየሳችን ደግሞ እዚቹ ላይ የኛ ራዲየስ የተሰጠን ብለን ብንወስድ 6 ሴንቲሜትር ብዬ ልውሰደው። ስለዚህ ይሄን ፈልጉ ነው። በዚህ ፎርሙላ እናስገባለን። ራዲየስ ሰጥቶናል፣ ቴታ ሰጥቶናል። ስለዚህ ይሄ ስንት ይመጣል ለሚለው እኩል ይሆናል 2 ታይምስ ፓይ አራችን 6 ሴንቲሜትር ሲባዛ 60 ሲካፈል ለ360 ዲግሪ። እቺ 0 በ0 ትጥፋ 6 በ6 36 ይሆናለች። እቺ 2 ፓይ ይሄ 36 ሲካፈል ለ36 ማለት ነው። እዚህ ጋር ሴንቲሜትር አለች። እቺ 36 በ36 ትጥፋ ምን ትሆናለች? 2 ፓይ ሴንቲሜትር ትመጣለች ነው። 2 ፓይ ሴንቲሜትር። ስለዚህ አርክ ሌንግዛችን እቺ ከዚህ እስከዚህ ድረስ ያለችው 2 ፓይ ሴንቲሜትር 2 ፓይ ሴንቲሜትር ትሆናለች። እሺ ሌላኛው 6 ነጥብ የቅድሙ 6.1 ነበረ። አርክ ሌንግዝ የምንለው አርክ ሌንግዝ 6.1 ነበረ። 6.12 ለበላት። እቺን ደግሞ እዛው ላይ ተመሳሳይነት ባሬ ስላለው ሌንግዝ ኦፍ ዘ ኮርድ የኮርዱን ሌንግዝ ንገረኝ እያለ ነው። ሌንግዝ ኦፍ ኮርድ። ይሄን ደግሞ ስንሰራ ምንድነው የምናደርገው ነው የሚለው። ለምሳሌ ያህል እቺን እንውሰድ። ከዚህ ተነስቼ አሁንም ሴንተራችን እቺ 0 ኦ ሴንተር ናት እንበል። ከዚህ ወደዚህ ደግሞ ራዲየስ ናት። እነዚህ ሁለቱ ራዲየስ ነው። ሁለቱ ራዲየሶችን ማገናኝበት እቺ ላይን ኮርድ ናት። እቺ ኮርድ። ስለዚህ እቺ ነው። ስለዚህ ላወራለኝ ነው ስለ ኮርድ። እቺኛዋ ራዲየስ ናት። እቺ ራዲየስ ናት። እቺኛዋ ኮርድ ነው እየጠየቀኛለሁ። እቺ ከዚህ ቀደም ስለ አርክ ሌንግዝ ነበር የላኛው። አሁን ደግሞ ስለ ውስጠኛዋ ይጠይቀኝ ነው። እዚህ ጋር መጣና ሁለተኛው ላይ አርክ ሌንግዝ እዚች ጋር ለመፈለግ ምንድነው የምንጠቀመው የሚለው ኮርድስ ኦፍ ሌንግዝ ማለት በፎርሙላችን መሰረት 2 ፓይ 2 አር ሴንቲሜትር ቴታ ኦቨር 2 ትሆናለች። ኦቨር 2 እቺን አሁን ለመፈለግ እቺኛው ርዝመቷን ለመፈለግ የምንጠቀምበት ፎርሙላ ደግሞ ይሄ ነው። 2 አር ሳይን ቴታ ነው የሚለን። ስለዚህ አሁን እዚህ ጋር ለኛ እንዲህ ብለን እንወስደው። ይሄ ቅድም እንደወሰነው ይሄንም 6 ብዬ ልወስደው፣ እቺንም 6 ሴንቲሜትር ብዬ ልወስዳት። አንግላችንን ይሄን 90 ብዬ ልወስደው። 90 ዲግሪ ነው ልበለው። ዲግሪው 90 ይሁን ብዬ እንነሳ። ስለዚህ ፈልጎ የተባልኩት እቺ ነው። እቺኛው መስመር ነው። እዚህ ስንመጣ 2 ታይምስ ራዲየሳችን 6 ናት ሲባዛ በ6 ሴንቲሜትር ሲባዛ ሳይን 90 ዲግሪ ሲካፈል ለ2 ይሄ 12 ሴንቲሜትር ይመጣል። ሳይን ሲካፈል ለ2 ሳይን 45 ዲግሪ ይመጣል። ሳይን 45 ይሄ ማለት ደግሞ ምንድነው 12 ሴንቲሜትር ሳይን 45 ማለት ሩቱ
ኦቨር 2 ነው። ይሄን በሁለት ስናጣፋው ስንት ይመጣል? 6 ሩቱ ሴንቲሜትር። ከዚህ ደግሞ ያለው ርቀት አሁን ደግሞ ስንት መጣ? 6 ሩቱ ሴንቲሜትር። ስለማን እንወስዳለን? ሶስተኛ ላይ ስለ ፔሪሜትር ኦፍ ኤ segment perimeter of segment ተመልከቷችን ደግሞ perimeter of segment አሁን የሁለቱን ውህድ ሊጠይቀን ነው። ምንና ምን? እዚች ጋር የምትመለከቱት አንድ ራዲየስ አለን፣ እዚህ ሌላ ራዲየስ አለ፣ እዚች ጋር ኮርድ አለች። ፔሪሜትር ኦፍ ሴግመንት ማለት የነዚህ የሁለቱ ድምር ማለት ነው። የሁለቱ ድምር ቅድም የወሰድነው ማለት ነው። ስለዚህ ፖይንት ኤ ፖይንት ቢ ብንሆን ከዚህ እስከዚህ ያለው ሲደመር ከዚህ ወደዚህ ያለው፣ ስለዚህ የነዚህ መጠን ዙሪያ ማለት ነው። ፔሪሜትር ማለት እቺ አሁን የወሰድናት እቺ አርካችን ናት፣ እቺ ደግሞ እቺ አርካችን ናት፣ እቺ ኮርድ ናት፣ የሁለቱ ድምር ማለት ነው። ስለዚህ የአርኩንና የኮርዱን ፔሪሜትር ኦፍ ሴግመንት እንወስዳለን። እኩል ይሆናል በግምት 2 ፓይ አር ቴታ ኦቨር 360 ዲግሪ ሲደመር 2 አር ሳይን ቴታ ኦቨር 2 የሁለቱ ድምር የዚህና የዚህ ድምር ማለት ነው። ስለዚህ እቺ ደግሞ ማለት ይሄ ቤት ማለት ነው። ይሄ የወሰናት ቤት እቺ መጠኑ ዙሪያዋን ንገረኝ እንደዚህ ሽክርክሪቷ። ለምሳሌ ቅድም የወሰነውን ብቻ እንዳለን ወሰደው። ቅድም እንደወሰነው ይሄንን 60 ዲግሪ ብዬ ልሳል። እቺን 60 ዲግሪ እቺ 60 ዲግሪ ቱንና ራዲየሳችን ደግሞ 6 ሴንቲሜትር ብለን እንወስድ። ራዲየስ 6 ሴንቲሜትር እናስገባ። 2 ፓይ ሲባዛ 6 ሴንቲሜትር ሲባዛ ቴታ 60 ኦቨር 360 ሲደመር 2 ታይምስ ራዲየሳችን 6 ሴንቲሜትር ሲባዛ ሳን 60 ዲግሪ ሳን 60 ሲካፈል ለሁለት 30 ይሆናል። 30 ዲግሪ ይሄን ስናባዛው ይሄ 6 ሲባዛ በ60 360 ነው። ይሄ ቤት እንዳለ አንድ ይሆናል ማለት ነው። ስለዚህ ምን ቀረኝ? 2 ፓይ ብቻ 2 ፓይ ሴንቲሜትር ትቀረኛለች። ሲደመር እዚህን ስደምረው ሳባዛው ይሄ 12 ሴንቲሜትር ይሄ ደግሞ 1/2 ማለት ነው። ሳይን 30 ዲግሪ 1/2 ሳካፍለው ይሄ ለሁለት 6 ይመጣል ማለት ነው። 6 ስለዚህ ምን ይሆናል? ይሄ 2 ፓይ ሴንቲሜትር ሲደመር 6 ሴንቲ ይሄው ችንት መጣለች ማለት ነው። 6 ሴንቲሜትር እነዚህ ሶስቱን በዚህ ጨረሰኝ ማለት ነው። እሺ አሁን ደግሞ የምንመለከተው ስለምንድን ነው የሚለውን እንመለከታለን። አሁን ስለ ኤሪያና ስለ ፔሪሜትር ነው እየጠየቀን ያለው። ስለ ኤሪያና ስለ ፔሪሜትር ስለማን ሴክተር አሁን ደግሞ ወደ ሴክተር እየገባን ያለ ነው። ሴክተር ምንድነው የሚለውን እናንተ እዛው ታነባላችሁ። እኔ ጥያቄዎቹን ብቻ ቶሎ እያለን እንሄዳለን። ሴክተር ላይ ስንነሳ ሴክተር ማለት ከዚህ ከፖይንታችን እቺ ራዲየስ አለች።
እዚህ ሌላ ራዲየስ አለ። ስለዚህ ኤሪያ ኦፍ ኤ ሴክተር የምንለው እችኛዋ ቤት ሙሉ ቤት ማለት ነው። እቺ ነገር ኤሪያ ኦፍ ሴክተር የተቀባችው ፓርት ስንት ሆናለች ነው። ለዚህ ፎርሙላ ምንድነው የሚለው ኤሪያ ኦፍ ሴክተር የምንለው ኤሪያ ኦፍ ሴክተር ማለት ፓይ አር ስኩዌር ሲባዛ ቴታ ኦቨር 360 ነው። በዚህ ኤሪያ ኦፍ ሴክተርን እቺ የተቀባችዋል እናገኛለን ማለት ነው። ለምሳሌ ለዚህኛዋ አንድ ነገር ልስጣችሁ። ለራዲየሳችንን ለዚህ እንዲጠቅመን ራዲየስ 6 ሴንቲሜትር ልስጣት። የቅድም እንደነበረው 6 ሴንቲሜትር እቺ አንግል ሜጀርመንታችን 60 ብዬ ልስጠው 60 ሴንቲሜትር ነው 60 ዲግሪ ብዬ ልስጠው። ስለዚህ ይሄንን ፈልግልኝ ነው ያለው። ፋይንድ ዘ ኤሪያ ኦፍ ሴክተር ከሆነ የዚህን ኤሪያ ለመፈለግ ቀጥታ ወዴት እንሄዳለን? ፋይንድ ዘ ኤሪያ ኦፍ ሴክተር ከሆነ የሴክተራችንን ኤሪያ ለመፈለግ እዚህ ውስጥ አስገቡ። ፓይ ሲባዛ ይሄ 36 ይሆናል ሴንቲሜትር ስኩዌር 6 ሴንቲሜትር እርስ በርሱ ስናባዛው 36 ይመጣል። ይሄ ቴታ 60 ዲግሪ ኦቨር 360 ዲግሪ ይሆናል። እቺ 0 በ0 ትጥፋ፣ እቺ 36 በ36 ትጥፋ። ስንት ቀራለች? 6 ትቀረኛለች። 6 ጊዜ ፓይ ስንት ይሆናል? 6 ፓይ ሴንቲሜትር ስኩዌር ትመጣለች ማለት ነው። 6 ፓይ ሴንቲሜትር ይሄ ኤሪያ ነው፣ የዚህ ቤት ኤሪያ። ይሄን እናገኛለን። ነገር ግን የዚህ ቤትን ደግሞ ፔሪሜትር ይሄንን እንዳለ ደግሞ መጠነ ዙሪያ ነገረኝ ማለቱ ነው። ፔሪሜትሩን ስንፈልገው መጠነ ዙሪያውን ለማወቅ ወደ ሁለተኛው ሐሳብ ስንሄድ መጠነ ዙሪያ። ስለዚህ እቺን ቤት እንዳለች እስከዚህ ድረስ ሙሉ ሳይቀባ ማለቱ ነው። ሳይቀባ እቺ ቤት ሳትቀባ የዚህን ቤት ርዝመቶቹን ነገረኝ እያለ ነው። እቺ ስለዚህ ፔሪሜትር ኦፍ ሴክተር ከሆነ ፎርሙላችን ምንድነው? 2r + 2 ፓይ r ቴታ ኦቨር 360 ዲግሪ ትሆናለች። 360 ዲግሪ ይሄ ፔሪሜትር ኦፍ ሴክተር ማለት ይሄ ነው ማለት ነው። እዚህ ስንመጣ የዚህ ራዲየስ 6 ሴንቲሜትር ቢሆን ይሄ ቅድም ለነበረው 60 ዲግሪ ብንሰጠው 60 ዲግሪ ብንሰጠው ወይም ደግሞ ይሄንን 60 የነበረውን ለውጠውና 90 ዲግሪ ይለዋል። ቅድም 60 ስለነበር አሁን ደግሞ ስለወጥ እናደርገው 90 ዲግሪ ብዬ ልስጠው። ስለዚህ 2 ታይምስ ራዲየሳችን 6 ነው። 6 ሴንቲሜትር ሲደመር 2 ፓይ ሲባዛ 6 ሴንቲሜትር ይሄ 90 ዲግሪ ሲካፈል ለ360 ዲግሪ እቺ 0 በ0 ትጥፋ። ይሄን በዚህ ሳበዛው ነው። ይሄን በ3 በ36 በ9 3 በ9 1 በ9 4 ይመጣል። ይሄን ሳበዛው 12 ሴንቲሜትር ሲደመር 12 ሴንቲሜትር ሲደመር ይሄን ሁለቱን ሳበዛው 12 ፓይ ሴንቲሜትር 1/4 ትሆናለች። ይሄንን ሳጣፋ ደግሞ 12 ሴንቲሜትር ሲደመር ይሄ በ4 ሳካፍለው 12 3 ፓይ ሴንቲሜትር ይሄን ይመጣል ማለት ነው። 3 ፓይ ሴንቲሜትር ትመጣለች ማለት ነው። ስለዚህ ፔሪሜትር ኦፍ ሴክተር ደግሞ
ይሄን ይመስላል ፔሪሜትር ኦፍ ሴክተር። ሌላው እየጨረስን ነው። ወደ ሌላው ስንሄድ ማንን እናገኛለን? አንግል ፎርምድ አኮርድ። አንግል ፎርምድ አኮርድ። ስለነዚህ ደግሞ የተወሰነ እናያለን። አንግል ፎርምድ ኦፍ አኮርድ። እቺን ሰርክል ተመልከቱት። አሁንም እዚች ውስጥ ኦ ሴንተራችን እዚህ ነው ያለችው። ነገር ግን እንዲና እንዲ ሁለት ላይኖች እርስ በርሳቸው አቋርጠዋል። እቺ ላይን ፖይንት ኤቢ፣ እቺኛን ሲዲ ብለን እንሰይማት። ስለዚህ በእነዚህ መካከል ላይ ሊመሰረት የሚችለውን አንግል እየጠየቀን ነው። አንግል ኤዲ አለ፣ እዚህ ጋር ደግሞ ሲቢ አለ። እዚህ የምንመለከተው አንግል ቴታ ከሆነ እቺ ቴታን ፈልገው ከተባለን እዚች ጋር ፖይንት እቺን ፖይንት ፒ ብዬ ልነሳ። ሴንተር አይደለችም፣ እቺ የሁለቱ መገናኛ ናት። እቺን ፒ ልበላት። ፖይንት ፒ ትሆናለች ማለት ነው። ስለዚህ እቺኛዋ ሜጀርመንት አንግል ቴታ ማለት ሜጀርመንት ኦፍ አንግል ቴታ እኩል ይሆናል ሃፍ ኦፍ አርክ ኦፍ። አሁን ወደፊት ነው ያለው፣ ወደ ላይ አንወስድም። ሁሉ ጊዜ ወደዚህ አንጉላ ካለች የዚህን አርክንና የዚህን አርክን ሁሉ ጊዜ የምንወስደው የሁለቱን አርኮች ፍለፊት ነው የምንወስደው። የማንን የዚህን ቤት አርክንና የዚህኛውን ቤት አርክን ነው የምንወስደው። ስለዚህ አርክስ ኦፍ ኤሲ ሲደመር አርክስ ኦፍ ቢዲ ሁለቱን ደምረን እናካፍላለን እንለው። እዚህ ጋር ለተሰጠን ጥያቄ ለምሳሌ እንደዚህ ብሎ ቢሰጠን ይሄ 100 ዲግሪ ቢሆን ይሄ 70 ዲግሪ ቢሆን ሁለቱን እንደምራለን ማለት ነው። እዚህ ጋር ሃፍ ኦፍ ቴታን ለማግኘት ሃፍ ኦፍ 70 ዲግሪ ሲደመር 100 ዲግሪ 170 ዲግሪ ሲካፈል ለ2 70 ሲካፈል ለ2 85 ዲግሪ ትሆናለች። 85 ዲግሪ ቴታችን እዚህ ጋር ያለችው 85። እንደዚህ ሴንተሩን ካልነካ ሁሉ ጊዜ የሚያቋርጠው ሴንተሩን ካልነካ፣ ይሄ ሴንተራችን እዚህ ነው። ሁለቱ ላይኖች እርስ በርስ ካቋረጡ በእነዚህ በሚያቋርጡት አርክ ይሄንን አርክ ደምራችሁ ለሁለት ብታካፍሉት እቺን አርክ እናገኛለን ማለት ነው። እሺ አሁን ደግሞ የምንመለከተው 9ኛ አንግል ፎርምድ ባይ ሴካንት ኤንድ ታንጀንት። ሴካንቶች ሁሉ ጊዜ ሰርኩሉን ሁለት የተቻረገው ውስጥ ይገባሉ። ሴካንት የምንላቸው ሴካንት፣ ታንጀንት ግን ሰርኩሉን አንድ ጊዜ ነው ተች የሚያደርገው ላይ ነው። ስለዚህ ስንመለከተው እዚህኛው ላይ ለምሳሌ እቺን ፖይንት ተነስተን ከዚህ ወደ ውስጥ ተገባ እየሰራን ያለ ነው ስለ ሴካንት ላይ ነው እየሰራ ያለ። ሰርኩሉን ሁለት ጊዜ ከነካ ተመልከቱ። ውስጥ ለውስጥ ሰርክሉን ሁለት ጊዜ ነው የሚነካው ይሄ አንዷ ላይ። ስለዚህ ይሄ ሴካንት ኦፍ ላይ ነው። ስለዚህ ይሄ ሴካንት ኦፍ ላይን መሃል ላይ የሚፈጠር አንግል አለ። ተመልከቱት። እዚች ጋር አንግል ይሄ ኤ ብንለው፣ ይሄንን ቢ፣ ይሄንን ሲ ብንለው፣ እዚህ ጋር ሴንተራችን ኦ ብትኖር እቺኛዋ አንግል ቴታ ብትሆን፣ አንግል ቴታ አሁን ከሰርክሉ ወደ ውጭ እየወጣ ነው። እዚህ ጋር ስንመለከት
እንደነዚህ አይነት ጥያቄዎችን ስታገኙ ይላል እንዲህ አይነት ጥያቄዎችን ስታገኙ አንግል ቴታ ለማግኘት ዲግሪ ሜጀር ኦፍ አንግል ቴታ ለማግኘት ከትልቁ አርክ BC ዲግሪ ሜጀር ኦፍ አንግል አርክስ ኦፍ BC ሲቀነስ እቺ DE ለበላት ፖይንት ሲቀነስ ዲግሪ ሜጀር ኦፍ አንግል ሳይ አርክስ ኦፍ DE ይሄ ይሆናል። ከትልቁ ላይ ትንሹ ተቀነሱት ሁሉ ጊዜ የምታገኙት ይሄን ይመጣል ነው የሚለው። ሶ እዚች ጋር ነው እዚች ጋር ሃፍ ኦፍ ፎርሙላችን ይችላል። ሃፍ ኦፍ ዲግሪ ሜጀር ኦፍ ይሄ የሚያሳየው ምንድነው? እዚህ ላይ የሚያሳየን አንግል ቴታችን ይሄ ኢንስክራይብድ አንግል ነው። ይሄ ሴካንት ኦፍ ሰርክል ነው። ስለዚህ አሁን ቴታ እዚህ ጋር አለን እንደምትመለከቱት እቺ ፖይንት አለችን። ከዚህ ወደዚህ ሲሄድ ሴካንታችን ሁሉ ጊዜ ሰርክላችንን ሁለት ጊዜ ተች አድርጎ አንዱ ላይ ያልፋል። ሁለት ጊዜ ተች አድርጎ የሚያነካካ ከሆነ ለምሳሌ እቺኛዋ ላይን AB የተባለችው እዚች ጋር B ላይ እና D ላይ ነክተዋለች። AC ደግሞ AE እና C ላይ ነክተዋለች ማለት ነው። ስለዚህ እንደዚህ አይነት እንትኖች ካሉ ላይኖች ካሉ ሴካንት ኦፍ ኤ ላይን ኢን ዘ ሰርክል ነው የሚለው ሰርክል ውስጥ ነው ያለው። በዚህ ውስጥ ሁለት ጥያቄዎችን እቺኛዋ ቴታ ፈልጉ ከተባላችሁ ሁሉ ጊዜ የምናደርገው ከትልቁ አርክ ከፊት ለፊት ካለው ያን ስትመለከቱት የሰፋ ይላል ከትልቁ አርክ ሲቀነስ ትንሹ አርክ ሲካፈል ለሁለት ነው ሲካፈል ለሁለት እናደርጋለን። ስለዚህ ይሄ ምን ይሆናል? ለምሳሌ ይሄ 100 ዲግሪ ቢሆን እቺኛዋ ደግሞ 80 ዲግሪ ብትሆን አንግል ቴታ ስንት ናት ተብለን ብንጠየቅ ሃፍ ኦፍ ዲግሪ ሜጀር ኦፍ 100 ዲግሪ ሲቀነስ እቺኛዋ 80 ዲግሪ ትሆናለች። ሃፍ ኦፍ ከ100 ሲቀነስ 80 ከ100 ሲቀነስ 80 20 ዲግሪ ትሆናለች። 20 ሲካፈል ለሁለት 10 ዲግሪ ቴታ 10 ዲግሪ ናት ማለት ነው። ሁለተኛው ደግሞ ታንጀንትስ ቢሆን ተመልከቱት። ሁለተኛው ታንጀንት ደግሞ አንዷ ላይን ሰርክላችን አንድ ጊዜ ነው የምትነካው ከውጪ ለውጪ ነው የምትሄደው። ስለዚህ ጫፉን ብቻ አንድ ጊዜ ተቻርጋ ታልፋለች፣ ከዚህ አንድ ተቻርጋ ታልፈዋለች። ስለዚህ እንደዚህ አይነት አንግሎችን ስንመለከት ታንጀንት ኦፍ ሰርክል ይሄኛው ለምሳሌ ቴታን ፈልጉ ብንባል ታንጀንት አሁንም ስንፈልገው ምንድነው የሚለው ዲግሪ ሜጀር ኦፍ አንግል ቴታ እኩል ይሆናል ይሄ ሜጀር አርክ ነው ትልቁ ሜጀር አርክ ነው። ስለዚህ አሁንም ሃፍ ኦፍ ዘ ሜጀር አርክስ ኦፍ ቢ እዚች ጋር የሆነ ፊደል ኤክስ ልስተው ኤክስ ሲቀነስ አርክስ ኦፍ BC እቺኛዋ ተመልሳ የምትመጣው አርክስ ኦፍ BC ትሆናለች ማለት ነው። አርክስ ኦፍ BC ከዚህ ከትልሹ ላይ ዲግሪ ሜጀር ኦፍ አርክስ ኦፍ BC ትሆናለች። ለምሳሌ ይሄኛው 200 ዲግሪ ብትሆን አርካችን ይሄ 70 ዲግሪ ብትሆን ወይም ደግሞ 150 ዲግሪ ብትሆን 150 ዲግሪ ብለን ብንነሳ እዚህ ጋር ስናመጣው ሃፍ ኦፍ ከ200 ዲግሪ ሲቀነስ 150 ዲግሪ እኩል ይሆናል ሃፍ ኦፍ 50 ዲግሪ ይመጣል። 50 ለሁለት 25 ዲግሪ ትመጣለች ታንጀንት እቺ ቴታዋ። በእንደዚህ አይነት ጥያቄዎች ለምሳሌ እንደዚህ አይነት ጥያቄዎችን ስናይ በቀላሉ መመለስ የምንችልበት ይሄ ከውጪ ያ ከውስጥ እያለን እንመለሳለን ማለት ነው። ነገር ግን እዚች ላይ አንድ ጥያቄ ላስታውሳችሁ። እንዲህ አይነት ጥያቄ አለች እዚህ ታንጀንት ላይ አንድ ጥያቄ ላስታውሳችሁ። ታንጀንት ላይ
ለምሳሌ እዚህ ላይ እንደምትመለከቱ ታንጀንት ኦፍ ሰርክል ላይ እችን ኤግዛምፕል እንውሰድና እችን እንመልከታት። በታንጀንት የተሰራች ነው። የኤክስን ዋጋ ንገረኝ ነው። እችን አንግል ሜጀር ንገረኝ ነው የሚለው። እዚህ ጋር 50 ዲግሪ ሰጥቷቸዋል። ሌላ የሰጠ ነገር የለም። ስለዚህ የኤክስን ዋጋ እንዴት እናውቃለን? የኤክስን ዋጋ እንዴት ማወቅ እንችላለን ነው የሚለው። ስለዚህ እዚህ ላይ ያሉትን ጥያቄዎችን አንድ ባንድ እንመለከታለን። ይሄ እዚህ ጋር እንደምትመለከቱት ምን አይነት ኳድራተራል ወይም ኳድራቲክ የሆነ ጥያቄ አለች እዚህ ውስጥ። እቺ ጥያቄን ተመልከቷት። እቺ ኳድራቲክ የሆነች ጥያቄ ናት። ሾተት ብትለም ተመልከቷት፣ 4 ሳይድ ያላት ናት። ስለዚህ ይሄንን እንዴት እንሰራለን ለሚለው ዲግሪ ሜጀር ኦፍ እቺን ለየብቻ እየከፈልን እንውሰድ። ዲግሪ ሜጀር ኦፍ ኬትን እንነሳ ይሄው ተመልከቱት። ዲግሪ ሜጀር ኦፍ ይሄን ለመመለስ እቺ ኳድራቲክ ናት። ስንመልሳት በዲግሪ ሜጀር ኦፍ አንግል ተመልከቱት። ይሄንን ታንጀንትና ኤግዛምፕል ላይ ቢሆን እዚህ ጋር እንደምትመለከቱት ይሄን ጥያቄ ስንወስድ ተመልከቱት። ይሄን ኤግዛምፕል ለምሳሌ ፈልጉኝ ነው። ፋይንድ ቫልዩስ ኦፍ ኤክስን ፈልግልኝ ነው። የኤክስን ዋጋ ንገረኝ ነው። ኤክስን ለመፈለግ እዚህ ጋር የምንመለከታት አንድ ነገር አለች። እችንም ይዘን ብንሄድ 4 ማዕዘን የሆነ ኳድራቲክ የሆነ ፊገር አለን። እኛ ግን ከዚህ እንነሳ። ፊገራችን ላይ እችን ከሴንተር የምትነሳውን አንድ ፊገር ይዘን እንሂድ። የዲግሪ ሜጀር ኦፍ ኤ ቢ ኦ የዲግሪ ሜጀር ኦፍ ኤ ቢ ኦ ሲደመር ዲግሪ ሜጀር ኦፍ ቢ ኦ ሲ ዲግሪ ሜጀር ኦፍ ቢ ኦ ሲ ሲደመር ዲግሪ ሜጀር ኦፍ ኦ ሲ ኤ ዲግሪ ሜጀር ኦፍ ኦ ሲ ኤ ሲደመር ዲግሪ ሜጀር ኦፍ ሲ ኤ ቢ ዲግሪ ሜጀር ኦፍ ሲ ኤ ቢ። እነዚህ አንግሎች የምትመለከቷቸው ኳድራቲክ ናቸው። ድምራቸው 360 ይሰጠኛል። 360 ነገር ግን እዚህ ጋር ከሴንተር ስለተነሳች ከሴንተሯን ስለነካት ከሴንተር የሚነሱት ፖይንቶች እዚህ ጋር ሁሉ ጊዜ ሴንተር እና ታንጀንት ላይናችን ሴንተራችን ሁለቱ ራዲየሳችንና እዚህ ጋር የምትገናኘው ታንጀንት ላይናችን የምትገናኘበት እቺኛው ፖይንት ሁሉ ጊዜ ራይት አንግል ትራያንግል ይሰራል ነው። ራይት አንግል። ስለዚህ ይሄንን እናውቃለን። ላይናችንና ሰርክላችንና ታንጀንት ላይን የሚገናኘበት ቦታ ላይ ተች አድርጎ የሚያርፈው 90 ዲግሪ ሜጀር ያደርጋል የሚለው። ስለዚህ እዚህ ጋር ስንመጣ ይሄንን ስንወስድ ዲግሪ ሜጀር ኦፍ 50 ዲግሪ ሲደመር ቢኦሲ ማለት ቢኦሲ ማለት አናውቀውም። ኤክስ ብዬ ወይም ደግሞ ፒ ብዬ ልነሳ ሲደመር ዲግሪ ሜጀር ኦፍ ኦሲ ኤ ነው። ኤቢሲ 90 ዲግሪ ናት። እቺ 90 ዲግሪ እቺ ፒ ናት። እዚህ ኦሲኤ 90 ዲግሪ ነው ሲደመር ይሄ ሲኤቢ ደግሞ 50 ዲግሪ ነው። እኩል ሆናል 360 ዲግሪ ትሆናለች። 360 ዲግሪ እቺ 90 ዲግሪ። ስለዚህ ይሄን ስንደምረው 90 ይሄ 180 210 ይመጣል። 210 ዲግሪ ሲደመር ፒ እኩል ይሆናል 360 ዲግሪ። ፒ እኩል ይሆናል ከ360 ከዚህ ስንቀንሰው 150 ዲግሪ ትመጣለች። እቺ ሜጀርመንት እቺኛዋ ፒ ያልናት 150 ዲግሪ ናት። እቺ 150 ዲግሪ ከሆነች እቺኛዋ ሴንትራል አንግል ስትሆነች ደግሞ ኢንስክራይብድ አንግል ትሆናለች። አንግል ኤክስ። ስለዚህ ከዚህ ሃፍ ስትሆን 75 ዲግሪ
ትመጣለች ማለት ነው። እንግዲህ ለ10ኛ ክፍል ላይ የያዝነው ዩኒት 1 ላይ ዩኒት 5 ላይ ስለ ሰርክል ያወራ ነው በጥቅሉ ከብዛት በትንሹ 50% ይዛችኋል ብዬ አስባለሁ። ሙሉ ስናጠቃልል ይሄን ይመስላል። ለዛሬ ነበረን ዩኒት 5ን በዚህ አጠቃለናል። በሌላ ሌሰን እስከምንገናኝ ድረስ ሰላም ሁኑልኝ። ሰላማችሁ ይብዛልኝ።